ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታዎችን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እንመለከታለን። ዛሬ ደግሞ በትልልቆቹ ሊጎች የሚደረጉ ተጠባቂ የሚባሉ ጨዋታዎች ያሉ እነሱንም የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። የአርሰናልን ጉዳዮች በማስቀደምን ጀምር። የኒውካስል ዩናይትዱ አማካይ ሳንድሮ ቶናሊ ወኪሉ ከተጫዋቹ በክረምቱ የዝውውር መስኮት ወደ አርሰናል ሊያመራ እንደሚችል የሚያሳዩ አይነት ፍንጮች እየሰማን እንገኛለን። በተለይ እንደ ዘ አትሌቲክ ዘገባ ከሆነ ሳንድሮ ቶናሊ በጥር ወርም የዝውውር መስኮት የመጨረሻው ቀን ላይ ለአርሰናል ቀርቦ ነበር። ሆኖም ግን በወቅቱ እንዲህ ያለ ትልቅ ዝውውር ለማከናወን በቂ ጊዜ አልነበራቸውም። አሁን ላይ ግን ይህ ጣሊያናዊ ኮከብ በክረምቱ ከኒውካስል ዩናይትድ ሊወጣ እንደሚችል የሚጠቁሙ መረጃዎች በስፋት እየተነገሩ ይገኛሉና አርሰናሎች ንቁ እንዲሆኑም አድርጓቸዋል። የተጫዋቹ ወኪል ጁሴፔ ሪሶ ይባላል። ይህ ሰው ስለ ሁኔታው ሲናገርም ስለ ተጫዋቹ መልቀቅም በቀጣይ ውይይቶች እንደሚደረጉ ነው ያነሳው። ሪሶ ለአርሰናል መቅረቡን በግልጽ ባይናገርም ለቱቶ ስፖርት በሰጠው ቃል ላይ ግን ትርጉም ያለው ነገርን አንስቷል። ኒውካስል ሳንድሮ ቶናሊን መልቀቅ ከብዶታል። እሱም ቢሆን ደግሞ ክለቡ ወደ ቻምፒየንስ ሊግ መምራት ነው የሚፈልገው። በክረምቱ ምን ማድረግ እንዳለበትም እንገመግማለን፣ እንወስናለን። እነዚህን የዝውውር ውይይቶች በወቅቱ የሚከናወኑ ይሆናል። የውድድር ዘመኑ እንዴት እንደሚያልቅም አይተን እንወስናለን ሲልም ጭምር ነው የተናገረው። ለአሁኑም ምርጫ የለንም፣ ገና ቀድሞ ነው። ስለዚህ ደግሞ የምንለው ነገር ላይሰራ ይችላል ብሏል። ኒውካስል ዩናይትድ አሁን ሊለቀው አይችልም። ሳንድሮ ቶናሊ ከክለቡ ጋር ጥብቅ ቁርኝነት ስላለው አሁንም መንቀሳቀሱ አስፈላጊ አይደለም ሲልም ጭምር ነው የተናገረው። ምንም እንኳን በጥር ወር መጨረሻ ላይ ሳንድሮ ቶናሊና አርሰናል ስም አብሮ ቢነሳም የሚኬል አርቴታ ቡድን ተጫዋቹን ባለመፈለጉ እስካሁን የተረጋገጠ ነገር የለም። አርሰናል በአሁኑ ወቅት በመሃል ሜዳው ላይ እንደ ዴክላን ራይስ፣ ማርቲን ዙቢሜንዲ ያሉ ምርጥ ተጫዋቾች ያሉት። ስለዚህም ሳንድሮ ቶናሊ ከነዚህ ተጫዋቾች ቀድሞ በቋሚነት የመሰለፍ እድሉ ጠባብ ሊሆን ቢችልም አርቴታ ግን የቡድኑን ጥልቀት ወይም ዴብዝን ለመጨመር ጥራት ያላቸው ተጫዋቾችን ይፈልጋል። ይሁን እንጂ ቶናሊ በቋሚነት መሰለፍ የሚችልበትን ክለብ ሊመርጥ እንደሚችል ነው የሚገመተው። ኒውካስል ተጫዋቹን ለመልቀቅ እስከ 100 ሚሊዮን ዩሮ ሊጠይቅ እንደሚችልም መረጃዎች እየወጡ እንዳለም ዘገባዎች ያሳያሉ። አርሰናል የቦሩሲያ ዶርትመንዱንም የግራ መስመር ተከላካይ የሆነው ዳንኤል ስቬንሰንንም ለማስፈረም በክረምቱ ፍላጎት ያሳያል ተብሎ ከሚጠበቁ ክለቦች መካከል አንደኛው ነው። በተለይ እንደ ጀርመኑ ታማኝ የመረጃ ምንጭ ቢልድ ዘገባ ከሆነ አርሰናል የ23 ዓመቱን ተጫዋች ለማስፈረም ነው ከሊድስ ዩናይትድ ጋር ፉክክር ውስጥ የሚገባ እንደሆነ የተገለጸው። ዝውውሩ መከናወን አለመከናወኑ ግን ወደፊት የሚታይ ነው። ተከላካዩ 26 ሚሊዮን ፓውንድ የሚገመት አይነት ተጫዋች ነው። አርሰናል ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም እንዳለው ምንም ጥያቄ የለውም። ሆኖም ግን ክለቡ እንደ ማይልስ ሉዊስ ስኬሊ፣ ሪካርዶ ካላፊዮሪ ያሉ ተጫዋቾች እያሉት በስዊድናዊው ተከላካይ ላይ ኢንቨስት ማድረጉ ግን የሚያስገርም ነው የሚሆነው። ስቬንሰን በቋሚ አስተላለፍ ውስጥ ለመካተትም ሲቸገርም እንዲሁ ሊቸገሩ ይችላሉ ይህንን ተጫዋች በቋሚነት ለመጠቀም። ስቬንሰን ቀደም ሲል ከሊቨርፑል ጋርም ስሙ ተያይዞ የሚያውቅ አይነት ተጫዋች ነው። የቡንደስሊጋው ተከላካይ በዚህ ዕድሜ ደረጃው ላይ አዘውትሮ መጫወት ይኖርበታል። በአርሰናል ተቀያሪ ወንበር ላይ መቀመጡ ለእድገቱ እንቅፋት ሊሆንበት ነው የሚችለው። በሌላ በኩል ወደ ሊድስ ዩናይትድ ማምራት የተሻለ ሊሆንለት ይችላል። እዚያ በቋሚነት የመሰለፍ እድልን ስለሚያገኝ በፕሪሚየር ሊጉ የሚኖረው ተሳትፎ ብቃቱን ሊያሳድግለት ይችላል። የሚጠየቀውን ዋጋ ለሁለቱም ክለቦች አቅም የሚፈቅድ ነው። አርሰናል ተጫዋቹን ለማስፈረም የሚያደርገውን ጥረትም የሚቀጥል ከሆነ ይህም ለወጣቱ ተከላካይ ማይልስ ሉዊስ ስኬሊ የጉዞ ማብቂያም ሊሆን ይችላል። እንደ ቲም ቶክ ዘገባ ከሆነ ወጣቱ ተከላካይ አርሰናልን ሊለቅ እንደሚችል ሲወራ ቆይቷል። ቸልሲም እሱን ለማስፈረም ከፍተኛ ፍላጎት አለው። ሰማያዎቹ የአርሰናልን እንቅስቃሴም እንደ ማበረታቻ በመውሰድም ተጫዋቹን ለማግኘት የሚያደርጉት ጥረትን እንደሚቀጥሉ ነው የሚጠበቀው። ስቬንሰን በጀርመን ጥሩ ብቃት ያሳየ ሲሆን በእንግሊዝ እግር ኳስም ስኬታማ ለመሆን የሚያስችል
ጥራት አለው። ምንም እንኳን ተፈጥሯዊ ቦታው የግራ መስመር ተከላካይ ቢሆንም እንደ ክንፍ ተጫዋችና እንደ መሃል ሜዳ ተጫዋችም ሆኖ ማገልገል የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው ዘገባዎቹም የጠቆሙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ቀደም ብለን ከአርሰናል ጋር አንስተነዋል ስለ ሳንድሮ ቶናሊ። ነገር ግን ሳንድሮ ቶናሊ የሚፈለገው በአርሰናል ብቻ አይደለም። ዩናይትድም ይህንን ተጫዋች እንደሚያደንቁት ነው የሚነገረው። ሳንድሮ ቶናሊ በማንቸስተር ዩናይትድ ሰዎችም የሚደነቅ ነው። ሆኖም ግን ብቻውን በዩናይትድ የዝውውር ሊስት ውስጥ ግን የሚገኝ አይነት አማካይ ተጫዋች አይደለም። የዩናይትድ ሰዎች ቀጣዩ አሰልጣኝ ማን እንደሚሆንና በቻምፒየንስ ሊግ እንደሚሳተፉ መመልከት ይፈልጋሉ። በአሞሪም ጊዜ ተመራጩ ተፈላጊ ተጫዋች ካርሎስ ባሌባ ነበር። ዩናይትድ በዚህ ክረምት የዝውውር መስኮት 2 አማካዮችን ሊያስፈርም እንደሚችል ይነገራል። ፋብሪዚዮ ሮማኖ እንደተናገረው ነገር ግን እንዳልኳችሁ የሚመጣው አሰልጣኝ ሁሉን ነገር ለመወሰን ስልጣን ይሰጠዋል ተብሎ እንደሚጠበቅ ነው ዘገባው የጠቆመው። ማንቸስተር ዩናይትድ 5ኛ ተከታታይ ድሉን ለማስመዝገብ ከዌስትሃም ዩናይትድ ጋር ዛሬ ጨዋታውን ያደርጋል። የ26ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ በሚደረጉ 4 ጨዋታዎች ነው የሚጀምረው። ከሩበን አሞሪም ስንብት በኋላ ዩናይትድን የተረከበው ማይክል ካሪክ ትክክለኛ ማንቸስተር ዩናይትድ ለደጋፊዎች ለማሳየት ጊዜ አልወሰደበትም። ማንቸስተር ሲቲን በማሸነፍ የተጀመረው የካሪክ ኃላፊነት አርሰናልን፣ ፉልሃምን እንዲሁ ቶተንሃምን በተከታታይ ድል በማድረግም አሁን ዌስትሃም ዩናይትድ ቀጣዩ ተረኛ ሆኗል። በፍጥነት ከነበረበት የውጤት ቀውስ የወጣው ዩናይትድ ዛሬ 5ኛ ተከታታይ ድሉን ካስመዘገበ የአስተን ቪላን ደረጃ በመረከብ ወደ 3ኛ ደረጃነት ከፍ ማለት እድል አለው። ምክንያቱም አስተን ቪላ ነገ ነው ጨዋታውን የሚያደርገው። ነገር ግን ምሽት 5 ሰዓት ከሩብ ላይ በለንደን ስቴዲየም በሚደረገው ጨዋታ ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ቀለል ያለ ፈተና ይጠብቀዋል ተብሎ አይጠበቅም። ከባድ ጨዋታም ሊሆን እንደሚችል ይታመናል። 2026 ከገባ ጥሩ ግስጋሴ ላይ ያለ ዌስትሃም በፕሪሚየር ሊጉ ካደረጋቸው ያለፉት 4 ጨዋታዎች 3ቱን አሸንፏል። በምሽቱ መርሃ ግብር ሜሰን ማውንት፣ ማታያስ ደሊት እንዲሁም በጉዳት የማይሰለፉ ሲሆን በዌስትሃም ዩናይትድ በኩል ደግሞ ቶዲቦን ቅጣቱን ባለመጨረሱ አክሰል ዲሳሲሱን ተክቶ ወደ ሜዳ ይገባል ተብሎ ይጠበቃል። በሌላ ጨዋታ ያለፉትን 4 ተከታታይ ጨዋታዎች ያሸነፈው ቼልሲ በሜዳው ከሊድስ ዩናይትድ ጋር ይጫወታል። የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት እየታገለ የሚገኘው ቼልሲ ላለመውረድ ከሚጫወተው ሊድስ የሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ከ30 ሲል የሚጀምር ነው። በስታንፈርድ ብሪጅ በሚደረገው ጨዋታ ጄሚ ጌቲያንስ፣ ሮሚዮ ላቪያ እና ሎቪ ኮልዊል በጉዳት ከቡድኑ ውጭ ናቸው። በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ እና ኒውካስል ዩናይትድ ምሽት 4 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። ከወራጅ ቀጠናው በ6 ነጥብ ብቻ ከፍ ብሎ የሚገኘው ቶተንሃም ሆትስፐርስ ከባለፉት 6 የሊግ ጨዋታዎች አንዱንም ማሸነፍ አልቻለም። ኒውካስል ደግሞ ያለፉትን 3 ተከታታይ ጨዋታዎች የተሸነፈ ቡድን እንደሆነ ይታወቃል። ኤቨርተን ከቦርንመዝም በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። እጅግ ተናፋቂውና ተወዳጁ የእንግሊዝ ፕሪምየር ሊግ የሳምንቱ መርሃ ግብር በዛሬው ዕለትም መደረግ የሚጀምርበት ዕለት ነው። የማይክል ካሪኮ ቡድን ማንቸስተር ዩናይትድ ከተከታታይ ድሎቹ በኋላ ዛሬም ያንን ነገር ለማስቀጠል ይጫወታል። ዩናይትድ በቻምፒየንስ ሊግ ተሳታፊ ለመሆን እያደረገ ያለውን ጥረት ለማጠናከር ነው። እንደዚህ ካሉ ጨዋታዎች ነጥብ ማግኘት እጅግ በጣም አስፈላጊ የሚሆነው ለዩናይትድ ድል ማድረግ ነጥቡን 47 እንዲያደርስምና በደረጃ ሰንጠረዡም አስተን ቪላ እስኪጫወት 3ኛ ደረጃን እንዲረከብ ያደርገዋል። በዚህ ሰዓት ሁለቱ ክለቦች ያላቸው አቋም እጅጉን ይለያያል። አንደኛው ላለመውረድ፣ አንደኛው ደግሞ ቻምፒየንስ ሊግ ለመግባት የሚደረግ ፉክክር ውስጥ ናቸው። ዌስትሃም ባለፈው የውድድር ዘመን ማንቸስተር ዩናይትድን በሁለቱም ጨዋታዎች ማሸነፍ ችለዋል። በዚህ የውድድር ዘመን በመጀመሪያው ጨዋታ ላይ ደግሞ ኦልድ ትራፎርድ ላይ 1-1 በሆነ ውጤት ነው ያጠናቀቁት። በተጨማሪም ዌስትሃም በሜዳው ማንቸስተር ዩናይትድን ያስተናገደባቸውን የመጨረሻ 3 ጨዋታዎች በሙሉ አሸንፏል። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ባደረጋቸው የመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎችም 4ቱን ተሸንፈዋል። ይህም ከዚህ በፊት ካደረጋቸው 28 ጨዋታዎች የበለጠ ሽንፈትን ያስተናገደው የቀድሞ የእንግሊዝ አማካይ ማይክል ካሪክ ወደ ቀድሞ ክለቡ ዌስትሃም ሲመለስ ማንቸስተር ዩናይትድ አገግሞ 4ኛ ደረጃ ላይ እንዲቀመጥ ካደረገ በኋላ ሌላ 3 ነጥብ ለማግኘት ነው ተስፋ የሚያደርገው። ካሪክ በማንቸስተር ዩናይትድ በጊዜያዊ አሰልጣኝነት በቆየባቸው የመጀመሪያዎቹ 4 ጨዋታዎች 4ቱንም በድል ነው ያጠናቀቀው። ባለፈው ቅዳሜ በሜዳቸው ኦልድ ትራፎርድ ቶተንሃምን 2-0 ያሸነፉ ሲሆን ጎሎቹንም ብሪያን ኤምቤሞ እና ብሩኖ ፈርናንዴዝ ነበር ያስቆጠሩት። ካሪክ ከሜዳ ውጪ ካደረጋቸው ጨዋታዎች መካከል ትልቁ ድል ያስመዘገበው መሪው አርሰናልን 3-2 ያሸነፈበት ነው። በዌስትሃም በኩል ጃሮድ ቦወን ለማንቸስተር ዩናይትድ ስጋት ሊሆን ይችላል። ቦወን ከዩናይትድ ጋር ባደረጋቸው የመጨረሻ 5 ጨዋታዎችም 3 ጎሎችን አስቆጥሯል። ሆኖም ግን የዌስትሃም በለንደን ስቴዲየም ያለው የቅርብ ጊዜ ውጤት ግን ደካማ ነው። ባለፉት 20 የለንደን ጨዋታዎችን ያሸነፉት 4ቱን ብቻ ነው። በዌስትሃም ዩናይትድ በኩል ተከላካዩ ዣን ክሌር ቶዲቦ በቅጣት የለም። ግብ ጠባቂው ሉካስ ፋቢያንስኪ ደግሞ በጀርባው ላይ ጉዳት ምክንያት
በዛሬው ጨዋታ አይኖርም። በማንቸስተር ዩናይትድ በኩል ፓትሪክ ዶርጉስ ከመጋቢት መጨረሻ እንደማይኖር ይታወቃል። ደሊት እና ማውንትም በዛሬው ጨዋታ ላይ አይኖሩም። በዩናይትድ በኩል እስካሁኗ ሰዓት ድረስ ሌላ አዲስ የቡድን ዜና እንደሌለ ነው መረጃዎች እየወጡ የሚገኙት። ይህንን ጨዋታ ሳይመን ሁፐር በመሀል ዳኝነት እንደሚመሩት ነው የወጣ መርሃ ግብር የሚያሳየው። ኑኖ ኤስፒሪቶ ሳንቶ ከጨዋታው በፊት አንዳንድ ጉዳዮቻቸውን አንስተዋል። በጣም ጥሩ እየተጫወቱ እንደሆነ አስባለሁ። ማንቸስተር ዩናይትዶች በጥሩ ጉልበት ላይ ናቸው፣ እንዲሁም ጥሩ ጊዜ ላይ የሚገኛሉ። ተጫዋቾቹ በራሳቸው የሚተማመኑ መሆናቸውን ማየትም ትችላለህ። ብዙ ጎበዝ ተጫዋቾች ስላሏቸው ጨዋታው ከባድ እንደሚሆን እናውቃለን። ጨዋታው ሙሉ በሙሉ እየተለየ ይሆናል። በእግር ኳስ ውስጥም ሁልጊዜም እንደዚህ አይነት አዲስ ጨዋታዎች፣ አዳዲስ ነገሮች ይከሰታሉ። አዲስ ውሳኔ መውሰድ አለባቸው። ነገር ግን ተመልከት፣ በውድድር ዘመን ውስጥም ሁሉም ቡድኖች እንደዚህ አይነት ሁኔታዎች ይገጥሟቸዋል፣ ይለወጣሉ። አንዳንድ ጊዜ ይሳካለታል፣ ካልሆነ ግን ምርጡን ነገር በመፈለግም እንደገና መለወጥ ይኖርብሃል ብሏል። ዩናይትድ ለውጥ አድርገው አሁን ጥሩ እየተጫወቱ ላሉበት ሁኔታ ግልጽ ማሳያ ይመስለኛል ሲልም ጭምር ነው የተናገረው። ማይክል ካሪክ ይቀጥልና ከመከላከል ወደ ማጥቃት በሚያደርጉት የሽግግር ጨዋታ በጣም ጠንካራ ናቸው፣ እንዲሁም አደገኛ ናቸው ብዬ አስባለሁ። በተጨማሪም በጣም ጥሩ የሆነ የአጥቂ መስመርም እንዲሁ አላቸው። ቀደም ብለን የእነሱን የጨዋታ መንገድ ተመልክተነዋል። ልክ እነሱ ለእኛ እንደሚሰጡት ሁሉ እኛም ስለ እነሱ ግንዛቤ አለን። በተለይ በገዛ ሜዳቸው በደጋፊያቸው ፊት ሲጫወቱ አደገኛ ቡድን ይሆናሉ። ያንን ሁሉ ለመቋቋም በእርግጠኝነት ዝግጁ መሆን አለብን ያለው። ወደ ጨዋታው ስንገባ የሁለቱም ቡድኖች ነባራዊ ሁኔታን ተረድተን መሆን ይኖርበታል ብዬ አምናለሁ። እስካሁን ባደረግናቸው ጨዋታዎች ሁሉ ይህንን ነገር ለተጫዋቾቹ ለማስረዳት ጥረናል። ዛሬ ምሽትም እንዲሁ እናደርጋለን። የጨዋታው አይነት፣ ስሜቱና ምን አይነት አቅም ልንጠቀም እንደሚገባ ማወቅ ያስፈልገናል። እያንዳንዱ ጨዋታ የራሱ የሆነ የተለየ ፈተናን ይዞ ነው የሚመጣው። በደረጃ ሰንጠረዡ ግርጌ ላይ ያሉ ቡድኖች ያላቸው ዓላማን ለማሳካት በእጅጉ ይፋለማሉ። እኛም ብንሆን የምንታገልለት ትልቅ ነገር ስላለንም ፍላጎታችን ይመጣጠናል ብዬ አስባለሁ። ዋናው ጉዳይ በመጨረሻው ማን በልጦ ይወጣል የሚለው ጉዳይ ነው ሲል ተናግሯል። ዌስትሃም በቼልሲ ከደረሰባቸው አስገራሚ የውጤት ቅልበሳ በኋላም በዕለተ ቅዳሜ በርንሌን 2-0 በማሸነፍም ድል አድርገዋል። በኑኖ ስርም እየተሻሻሉ የሚገኙት መዶሻዎቹ አሁን ላይ በሁሉም ውድድሮች ካደረጓቸው ያለፉት 5 ጨዋታዎች 4ቱን ማሸነፍ ችለዋል። ሆኖም በዚህ ሲዝን በለንደን ስቴዲየም ያላቸው ሪከርድ መጥፎ የሚባል ሲሆን አዲስ አዳጊ ቡድኖችን ሳያካትት ካደረጓቸው 16 የሊግ ጨዋታዎችም ያገኙት ነጥብ 6 ብቻ ነው። 1 ድልና 3 አቻ እንዲሁ 12 ሽንፈት። በዚህ ውድድር ዓመትም እስከ 8ኛ ደረጃ ከሚገኙት ቡድኖች ጋር ያደረጓቸውን ጨዋታዎች ድል አላስመዘገቡም። 2 አቻ 7 ሽንፈት ነው የገጠማቸውና የዛሬውን ጨዋታ የማሸነፍ ግምትም ለማንቸስተር ዩናይትድ በትልቁ ግምት እንደተሰጠው ነው የተነገረው። በማንቸስተር ዩናይትድ በኩል ሴኔ ላሜንስ በግብ ጠባቂነት ይኖራል ተብሎ ይጠበቃል። ዲየጎ ዳሎ፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔስ፣ ሉክ ሾው፣ ካሴሜሮ፣ ሜኑ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎ፣ ኤምቤሞ እና ማቲያስ ኩኛ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ ይካተታሉ ብለው በርካቶች ግምቶቻቸውን እየሰጧቸው ይገኛሉ። ዌስትሃም በሳምንቱ አጋማሽ በሜዳቸው ካደረጓቸው ያለፉት 15 ጨዋታዎች የተሸነፉት 3ቱን ብቻ ነው። 5ቱን ድል አድርገው 7ታቸው ወጥተዋል። ዌስትሃም ዩናይትዶች በዚህ ውድድር ዓመትም በሜዳቸው ካደረጉት የሊግ መርሃ ግብር ቀድመው ካስቆጠሩባቸው 5 ጨዋታዎች ያሸነፉት አንዱን ብቻ ነው። አንዱን አቻ 3ቱን ሽንፈት አስተናግደዋል። ማንቸስተር ዩናይትድ በዚህ ውድድር ዓመት ከሜዳ ውጭ ባደረጋቸው የሊግ ጨዋታዎች በመጀመሪያው አጋማሽ መምራት የቻለው በ3ቱ ጨዋታዎች ብቻ ነው። 5 አቻና 3 ሽንፈት በመጀመሪያው 45 ብቻ ወይም ደግሞ 4ቱን እየተመራ ነው ሁለተኛውን ሀፍ የጀመረው። 5ቱን ደግሞ እኩል ሆኖ ነው ሁለተኛውን ሀፍ የጀመረው። በአንጻሩ ደግሞ 3ቱን የመጀመሪያ አጋማሽ ጨዋታዎች ከሜዳ ውጭ እየመራ ደግሞ ወደ ሁለተኛው ሀፍ ያለፈበትን ነው የምናስታውሰው። ቼልሲን የተመለከቱ መረጃዎችን እናንሳ። ዛሬ ቼልሲና ሊድስ ዩናይትድ በሜዳ ላይ የተለየ ፍጥጫ ያለውን ጨዋታ ለማቅረብ ዝግጁ ናቸው። ሁለቱ ቡድኖች ለራሳቸው የተለያዩ ዓላማዎች ናቸው ያላቸው። ቼልሲ ቶፕ 4 ገብቶ ለማጠናቀቅ፣ ሊድስ ዩናይትድ ደግሞ በደም ከወራጅ ቀጠናው ለመራቅ የሚያደርጉት ትልቅ ትንቅንቅ የሚኖርበት ጨዋታ ይሆናል ተብሎ ይታሰባል። ቼልሲ በቅርብ ጊዜ በኳስ መቆጣጠርና በፍጥነት የሚደርስ ማጥቃት ላይ ተመርኩዞ እየተጫወተ ይገኛል። ተጨማሪ የመሃል ሜዳ ቁጥጥርና ከመስመር የሚመጡ ክሮሶችም ዋና የማጥቃት መሳሪያ ይሆናሉ። የደጋፊዎች ድጋፍም በዚህ ጨዋታ ላይ ትልቅ ሚና ይኖረዋል ተብሎ ነው የሚታሰበው። ሊድስ ዩናይትድ በአንጻሩ በፍጥነትና በከፍተኛ ፕሬሲንግ የሚታወቅ አይነት ቡድን ነው። በተጨማሪም የቼልሲን ስህተት ለማግኘትና በፈጣን ማጥቃት ወይም ካውንተር አታክ ለመድረስም ይሞክራሉ። ነገር ግን የመከላከል ድክመታቸው ለቼልሲ ድል ሊሰጠው እንደሚችል በርካቶች ግምቶቻቸውን እየሰጡ ይገኛሉ። የዛሬውንም ጨዋታ ለማሸነፍ ቼልሲ ቀደም ብሎ ትልቅ ግምት እንደተሰጠው የሚያሳዩ መረጃዎች እየወጡ ይገኛሉ።
በተለይ ደግሞ ባለፉት ተከታታይ ጨዋታዎች ድል እያደረጉ መምጣታቸውን ተከትሎ በዛሬው ጨዋታ ላይ የማሸነፍ ቅድመ ግምት አላቸው። በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ቦታ ይዞ ለማጠናቀቅም ትልቅ ትንቅንቅ እያደረጉ እንደሚገኙ ይታወቃል። ከማንቸስተር ዩናይትድ ጋር ትልቅ ፉክክር ላይ ነው የሚገኙትና ያንን ፉክክር ዛሬም ለማስቀጠል ደግሞ የሚያደርጉትን መርሃ ግብር ማሸነፍ ይጠበቅባቸዋል። ስለዚህም የዛሬውን ጨዋታ ለማሸነፍ ነው ወደ ሜዳ ይገባሉ ተብሎ የሚጠበቀው። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ ከ80 እስከ 100 ሚሊዮን ፓውንድ ያወጣል ተብሎ የሚገመተውን ኤሊዮት አንደርሰንን በመጪው የክረምት የዝውውር መስኮት ለማስፈረም እቅድ እንደያዘ እየተነገረ ነው። በቅርቡ ከተጫዋቹ ወኪሎች ጋርም ተገናኝተዋል። በተጨማሪ ማንቸስተር ዩናይትድ የተጫዋቹ ላይ ፍላጎት ያለው ሲሆን ነገር ግን ከኤሊዮት አንደርሰን ውጪ ግን ሌሎች አማራጮች ያሉት። ስለዚህም ተጫዋቹን ወደ ማንቸስተር ሲቲ የመዘዋወር እድሉ ሰፊ እንደሆነ እየተነገረ ነው። ማንቸስተር ሲቲም ይህንን ተጫዋች የማስፈረም ትልቅ ፍላጎት እንዳለው ነው የሚገለጸው። ዩናይትዶችም ቢሆኑ እዚህ ተጫዋች ላይ ትልቅ ፉክክር እንደሚጠብቃቸው ያምናሉ። ሌላኛው ማንቸስተር ሲቲ እየተመለከተ የሚገኘው ተጫዋች ልክ እንደ አርሰናል እና እንደ ማንቸስተር ዩናይትድ ሁሉ ሳንድሮ ቶናሊንም ሁኔታ በቅርበት ሆኖ እየተከታተለ እንደሚገኝ ነው ዘገባዎች የወጡት። ስለዚህ ሳንድሮ ቶናሊ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በርከት በሚሉ ክለቦች ላይ ትልቅ ፉክክሮችን ሊፈጥር የሚችል አይነት ተጫዋች እንደሆነ ዘገባዎች ጠቁመዋል። ማንቸስተር ሲቲ፣ አርሰናል እና ቼልሲ የባየር ሚኒክ ተጫዋች የሆነውን ሌናርት ካርላይም ፍላጎት አላቸው። በተጨማሪም ባየር ሚኒክ ተጫዋቹን ወደ የትኛው ክለብ መሄድ እንደሚፈልግም አስቀድሞ እንደሚያውቅ ነው ግሬም ቤሊ መረጃውን የገለጸው። በዚሁ የሊቨርፑል አንድ ጉዳይን እናንሳ። የሊቨርፑል ቦርድ ክለቡ በዚህ የውድድር ዘመን ለቻምፒየንስ ሊግ ብቁ ካልሆነ የኔዘርላንዱ አሰልጣኝ አርኔ ስሎት የወደፊት እጣ ፈንታ ላይ ይወስናል ብሏል። ፉትቦል ኢንሳይደር መረጃውን ሲያጋራ የአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የማይችሉ ከሆነ በእርግጠኝነት አሰልጣኝ አርኔ ስሎት ሊሰናበቱ የሚችሉበት እድል በጣም ሰፊ እንደሆነ የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። የሪያል ማድሪድን ጉዳዮች እንመልከት። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ በጁን ወር የዓለም ዋንጫ ውድድር ላይ መሳተፍ ወይንም ብሔራዊ ቡድን ውስጥ መቀላቀል ከፈለገ በቂ ጨዋታዎች ላይ መሳተፍና የጨዋታ ደቂቃዎችን ማግኘት እንዳለበት ለዳኒ ካርቫሃል ግልጽ አድርገው ነግረውታል እየተባለ ይገኛል። ዲያሪዮ አስ ባወጣው መረጃ ሪያል ማድሪድ ትሬንት አሌክዛንደር አርኖልድ ላይ ለውጥ የሚያመጣ ተጫዋች አድርገው ይመለከተዋል። ክለቡ ከተጫዋቹ ጉዳት በኋላ ጠንክሮ የሰራ ሲሆን የአናሊሲስ ቡድኑን ትሬንት ለቡድኑ ያለውን ጠቀሜታንም አስረድቷል ብሏል ማርካ በመረጃው። ሪያል ማድሪድ ብራሂም ዲያዝን በአፍሪካ ዋንጫው ከተሳተፈ በኋላ ባደረገው ጠንካራ የመልስ ጉዞ ደስተኛ ቢሆንም አሁን ላይ በተመለሰበት ወቅትም የቡድኑ ትልቅ አስተዋጽኦ አድራጊ ሆኗል። ዲያዝ በብዙዎች ዘንድም ጥሩ ምስል ባልተሰጠው ቀንም ከቡድን አጋሮቹና ከሪያል ማድሪድ ሙሉ ድጋፍ እንዳገኘም የሚታወስ ነው። ሪያል ማድሪድ ቅዳሜ ከሪያል ሶሴዳድ ጋር በቤርናቢው ለሚያደርገው ጨዋታ ለመዘጋጀት ጥቂት ቀርተውታል። አርቤሏ በዚህ ጨዋታ ላይ ለቪኒሲዮስ ጁኒየር መመለሱ ትልቅ እፎይታን ይሰጠዋል። በዚህም ከብራዚላዊው ጋር በታክቲክ ሀሳቦች ተጣምሮ ዳግም ደግሞ ለማድረግም ወደ ሜዳ ይገባል ተብሎ እንደሚታሰብ ነው መረጃ ወጣው። ሪያል ማድሪድ በመጪው ክረምት ተከላካይና ሚድፊልደርም ለማስፈረም እቅዶች ያሉት። ሪያል ማድሪድ ለኬሲሚት በተለይ በአማካይ ቦታው ላይ ይህንን ተጫዋች ለማስፈረምም ለማቅረብ የሚያስበው የገንዘብ መጠን ከ40 እስከ 45 ሚሊዮን ዩሮ በቂ ስላልሆነ ተጫዋቹን ለማግኘት የገንዘብ አቅርቦቱን ትንሽ ከፍ ማድረግም ያስፈልገዋል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። በቪታኒያና በሪያል ማድሪድ መካከል ያለው ፍላጎት መታየት ጀምሯል። እናም ጉዳዩ በጣም ግልጽ ነው፣ ምክንያቱም የሪያል ማድሪድ የአማካይ ክፍሉን ማጠናከር ይኖርበታል ተብሎ ነው የታሰበው። ዳቪድ ሂሜኔስ ያልተጠበቀው ተከላካይ ዳቪድ ሂሜኔስ በአርቤሏ ስር በተሰጠው እድል በጣም ጥሩ ጨዋታን አስመልክቷል። እናም በተፈጥሯዊ ቦታው ብቃቱን ለማረጋገጥም ብዙም አልተቸገረም። በቫሌንሲያው ጨዋታ ላይም በ75ኛው ደቂቃ ላይ በአርቤሏ ለ2 ወራት ከሜዳ ርቆ የነበረው አርኖልድን ቀይሮ አስገብቷል። በሰዓቱ 1-0 በሆነ ውጤት ጨዋታውን እየመሩ ስለሆነ የአርኖልድ ወደ ሜዳ መግባት በጣም አስፈላጊ ነበር፣ ምክንያቱም ትሬንት ለዚህ ቦታ ረጅም ጊዜ ልምድ ያካበተ በመሆኑ ጨዋታውን ለመቆጣጠርና ውጤቱን ለማስጠበቅም ተስማሚ ሰው ነበር። ነገር ግን ወጣቱ ከመውጣቱ በፊት ጥሩ እንቅስቃሴን እያደረገ ነበር። ቢሆንም ግን በተለይ ሪያል ማድሪድ መሪነቱን ሲይዝ በሱ ቦታ ላይ ተደጋጋሚ ጫናዎች መፈጠር መጀመራቸው የማይዘነጋ ነው። በዚህ ቫልቬርዴ በጥልቅ ወደ ኋላ ተመልሶ በመከላከሉ ሲያግዘው ተስተውሏል። ሆኖም ግን አርኖልድ እስኪመለስም አርቤሏ እያስመለከተን ድንቁ ማቆያ ዳቪድ ሂሜኔስ ያልተጠበቀ ጥሩ የሚባል ብቃትን በአቋሙ አሳይቷል የሚል መረጃ ነው እየወጣ የሚገኘው። ላሚን ያማል ይናገራል። የዓለም ዋንጫ እየተቃረበ ነው፣ የቀረው ጊዜ ትንሽ ነው። ከስፔን ጋር ያለኝ ግቤ ውድድሩን ለማሸነፍ ለሀገሬ ሁሉንም ነገር ለመስጠት ተዘጋጅቻለሁ ብሏል ላሚን ያማል። ከጨዋታ በፊት ጫናን ለማስወገድና ሕይወቴን ለመኖር እሞክራለሁ እንጂ በእግር ኳስ ላይ ብቻ አላተኩርም ብሏል ላሚል ሲናገር ጨምሮ ቀኑን ሙሉ የምንጋፈጠው የተከላካይ ቪዲዮዎችን አላይም፣
ቀኑን እደሰታለሁ፣ በሜዳ ላይ ሲሆን ግን ምርጡ ብቃት እሰጣለሁ ሲልም ላሚን ያማል ይናገራል። ልጅ ሳለው የፕሌይስቴሽን ወይም ደግሞ ጌሞችን መግዛት አልችልም ነበር። ስለዚህም በትምህርት ቤት እንደ ዩሮ የሚያወጡ የፓክሞን ካርዶችንም እጫወት ነበር ሲልም ነው የተናገረው። ላሚን ያማል ይቀጥልና እኔን ስላልፈለግኩኝ የምግብ አሰራር ትምህርት መማር አቆምኩኝ። ምክንያቱም በጣም መጥፎ ምግብ ሰሪ ነበርኩኝ። የምሰራው በጣም መጥፎ ነበር። እኔም የምችለው ድንች ጥብስ ብቻ መስራት ነው ሲል ላሚን ይናገራል። ለአንድ ቀን ታዋቂ ሰው ባልሆን ኖሮ ቁርስም ካፌ በላ ነበር። የስፖርት ማዕከል ባለ መናፈሻ ውስጥም እግር ኳስን እጫወት ነበር። ከዚያም ከጓደኞቼ ጋር ብስክሌት ወይም ደግሞ ስኩተር ነዳ ነበር። ልክ እንደ መደበኛ ሰው ህይወቴን ይቀጥል ነበር። ያንን ነገር ለአንድ ቀን ባደርገው ደስ ይለኛል ሲልም ነው የተናገረው። በዓለም ዋንጫ መጀመሪያ ላይ ከሜክሲኮ ጋር ጨዋታ እንደምንጫወት አውቃለሁ። ከዚህ በፊት ወደ ሜክሲኮ ሄጄ ስለማላውቅ ታኮችን የተባለ ምግብ መሞከር አለብኝ ብዬ እገምታለሁ ሲልም ጭምር ነው የተናገረው ላሚን ያማል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።